ምንም ማለት ነው ይሄ መስተፋቅር ግዴታ በሀብል ብቻ አይደለም የሚሰጠው። ሴጣን በብዙ ነገር ብዙ ነገር ነው። አሁን ሄርሜላን የተደረገው እንዲረሳት ሰዓቱን ለምን አወለከው ስትለው ምን አላት? የሄርሜላ ስጦታ ነው አውልቀው አይሆንም ብለውኝ ነው እነ ሩታ ጋር ነው ብለውኛል። አሁን እንደ አንድ ነገር ሩታ ሄርሜላ ስጦታ ምንም አያስፈልግም ብሎ ጥሎታል አለ እሱ። አሁን ሄርሜላ ማን እንደሆነች ቀለበት እንዳረገች እርጉዝ ምንም የሚያውቀው ታሪክ የለም። በቃ የለም እኮ አሁን እኮ የተያዘው አይምሮ ነው። አይምሮ ላይ መሰራት ያለበት ልጁ ላይ ውሸት ነው አውቆ ነው እያሉ ወይኔ ቪዲዮ የዛሬ የመጨረሻ ሳይ ቪዲዮ አብርሃም አይምሮ ነው የተያዘው። አሁንም ከሰማችሁ እህቶቹና ወንድሞቹ ከሰማችሁ እንደየእምነታችሁ ጸበልም ይሁን ጸሎትም ይሁን አብርሃም ያስፈልጓል። ጭንቅላቱ ነው የተያዘው። የሰው ልጅ እኮ ጭንቅላቱ ካላሰበ ምንም አያደርግም። ስለዚህ ጭንቅላቱ ስለተያዘ ሰውነትም ልክ አይደለም። 12 ትንሽ ልጅ እንኳን መጥቶ ቢደብድ እሱ ቆሞ ነው የሚያየው እንጂ ምንም መቆ ታሪክ ነው ያለው። ከዚህ በፊት እኮ ሌላ ማለት ነው ለሀብሉ ተጨማሪ የወሰደው መድኃኒት አለ። ታውን በፊትም እንደዛ ብያለሁ። ሃይምሮን የሚያስረሳ ሰውን እንዲረሳ እንደገና ታውን በፊት የሆነውን ነገር ሁሉ እንዲረሳ ራስ የለው እናንተ ይረሳል። ማናት ሩታና ኤፍሬም ተዘጋጅቶ ሁሉ ነገር አዘጋጅቶ ነው ከዚህ በፊት። አሁን አብርሃም ወደ እጃችሁ ለማስገባት ቡዜ ይቅርታ መጠየቅ አለብሽ። ቆይ ተረጋጉ። ከዛ በኋላ ደግሞ አሁን ሩታዬ እኔና አንቺ አብርሃም ወደ እጃችሁ እናስገባለን፣ ግን ካንገዝ እጃችሁ ከገባ በኋላ ብዙ ነገር ይፈጥራል። እኛ ደግሞ መዘጋጀት አለበት ብሎ እነሱ ተዘጋጅቶ መድኃኒት አዘጋጅቶ ሁሉ ነገር ተዘጋጅቶ ነው አብርሃም ያዙበት። እሺ እኔ ምን ያለ አሁን መድኃኒቱን አግኝቷል ሲላሰማችሁ ሰምታችኋል። መድኃኒት ሰጠነዋል መድኃኒቱን አግኝቷል ብሎ ተሚላ ቤት ሄደ ጊዜ ማለት ነው። እንደዛ ሲላሰማችሁ ቪዲዮ እኮ አለ። ከዚህ በፊት መድኃኒቱን አለ። ይኸው እውነት ነው። ይኸው ሰጡት መድኃኒቱ ቁጭ ብሎ ዝም አለ። አስመሳይ ናችሁ እኮ አለ። ትላንት ወንድምና ሁሉም ሰው ሁላችሁም አስመሳይ ናችሁ። የሱም ነገር ፈልጎ ይመስለኛል። ኤፍሬም ከዚህ በፊት ሃይሚን ማለት ነው ወስዶ ብሩኬ ጎበዝ በመሆኑ በቃ ይሆናል አይደለ? ብሩክ ጎበዝ በመሆኑ ነው ያስመለጣት ሃይሚን ማለት ነው። አሁን እሱ የሆነ እኔ ገንዘብ ፈልጎ ይመስለኛል። የሆነ ቂም አለበት እኮ ተብሏል። የሆነ ቂም አለበት እየተበቀለው ነው እኮ ብለዋል እኮ የሆነ ሰው ተናግሯል። በርግጥ ሜሪ ከሁሉ ነገር ገና በቅሏለሁ አለ ኤፍሬም። ነብዩና ዴቪ አብርሽን አሳልፎ ከሰጡት ማለት ነው። እኔ እነሱ ሚዲያ ዞር ብዬ ማላይም። ካሁን በኋላ ግን ቢኒ ትላንት ቪዲዮ ሰርተዋል። አይታችሁ ከሆነ እቺ 2 ቀን ጠብቁት አብራ ወደ በፊቱ ይመለሳል ምናምን እያለ ነበር አላ ፈረንጁ። እነሱ ያሰቡት ነገር ይኖራል እንግዲህ። አንተም ቡዛ ሲጀመር አትሰጥም። ቡዛ ዴቭ ዝም ካለም ቡዛ አትሰጥም። ጃኔ እነሱ አሳልፈው እሱን ተሰጠ። ምን እንደሆነ ታውቃላችሁ? ዛሬ ታውቃላችሁ ወይ? ደግሞ ዛሬ ታውቃላችሁ። አንድ ነገር ልንገራችሁ። ሩታ ዳኒ ስትሰጠው አብርሃም ጤነኛ ሰው ቢሆን ኖሮ ሩታ እንደዚህ አድርግ ሲሉ አታደርግ። እዚህ ቆመ ጠብቀ ይመጣለው። ጤነኛ ቢሆን አብርሃም እንደዚህ ትላለች። ምንም እንደታወራ እነሱ ምንም አልሆነም ጤነኛ ነው ይላሉ። እነሱ የሚያረጉት ነገር ስለሚያውቁት ነው። የኛ እኮ ለኛ የድሮ አብርሃምና የአሁኑ አብርሃም እኮ የተለያየ ነው። ገና የ3 ዓመት እሷ ምን እንዳሰባችሁ ታውቃላችሁ? እሷም ልክ 9 ወር ያለ አብርሃም የወልዳለች አይደለም? ሄርሜላም ልክ እንደዚህ ለማድረግ ነው ፈለገችው።
ደግሞ አብርሃም ለመበቀል ነው። ሩታ ፈልጋ አይደለም። አብርሃም ለማሰቃየት ሄርሜላ እንደዚህ አድርጋ ለማሰቃየት ነው። በቀል ብቻ ነው። አሁን ቢሆን በቀል ነው። እውነቴን ነው። ቆይታላችሁ በቀል ያልሆነ እንደሆነ በቀል ነው። አሁን እነሱ ልብሱን ራሱ እንዳለ አንገቱ ላይ ያለው የወርቅም ራሱ እንዳለ ሰዓቶቹም እንዳለ ልብስ ሙሉ ለሙሉ ቀይሮ አዲስ ማውለቅ ነው። ወሰዱት ቦታ ወስዶ ማዳን ነው። በእውነቱ እንኳን ሻውሩ ለጸበል ውሃ መግባት ነበረበት። ምንም አንድ ነገር ሳይቀር ማለት ነው። እሱ ኦርቶዶክስ አይደለም እኮ ጉዚዬ እኮ ብላለች፣ እናጸልላታለን ብላለች። ወይና እሷ የምታውቀው ፓስተሮች ይኖራሉ ሰፈር ላይ ትላንት ማታ ልጸልይለት ይችላል። እንግዲህ አሁን እንደዚህ ነው እስካሁን አብርሃም ይረጋጋል ካልሄደ ከሩታ ጋር ካልሄደ ገዝተውስ መስገባት እኮ ነው እንትን ብሎ ገዝተውስ መስገባት ነው። በቃ ጋይስ እሱ አይደለም። እኔ ቆይ እንትና ኤፍሬም ወንድማቸው ነው አይደለ? ለእናንተና ለነ ዴቭና ለቡዜ ታዲያ እንደ እህትና እንደ ወንድም እሱም በጥፊ ማለትና እንደው ማሳሰር ያቅታችኋል፣ መምታት ያቅታችኋል እንዴ? ራሱ እናንተ ወዶ አይደለም። እስቲ አንፍረደው፣ ለወደፊቱ ይቆያል እንጂ ማለት ራሱ የሆነ ነገር አድርጋለች። ያኔ ለበዓል ጊዜ ስጦታ ይዞለት የሄደ ጊዜ ነው ኤፍሬም የሆነ ነገር እያደረገችው። እኔ እርግጠኛ ነኝ እንጂ ሰው እንዴት ወንድሙን ለባዳ ራሱ እንደዚህ አትመኝ። ወንድሙ እንዲህ በሰላም እኮ የሚመለስ ችግር የለም። ግን እንደዚህ ፈዞ እንደዚህ ሚዲያ ላይ ድሮ ብናውቀው አብርሃም እና የአሁኑ አብርሃም በተለይ ደህና ነው ይላል። ደግሞ ምንድነው ደህናነት? ለምን ነው ደህና? እነሱ የተናገረው ነገር ነው የምለው። አንተ የሰማቸው ነው ሲጀመር የሆነ ነገር ካላረጉት ለምን ይከታተሉታል? ለምን እነ ቡዜ ቤት ሄዱ? የሆነ ነገር ካላረጉት ለምን ይከታተሉታል? ይሄንን ቪዲዮ ዩቲዩብ ላይ የምትለቂው ከሆነ ቡዜ እንደው ከሰማሽ የመጀመሪያ ደረጃ አብርሃም ጭንቅላቱ ነው የተያዘው። በመርፌም ተሰጥቶታል። መስተፋቅር የሚደረገው በመጨበጥ ይቻላል፣ በልብስ ይቻላል፣ በተለያዩ ነገሮች። እናንተ ያያችሁት በሀብሉ ብቻ ነው። በመጠጣት ይሰጣል፣ በማጨስ ይሰጣል፣ በብዙ ነገር ይሰጣል። አብርሃም የሚያስፈልገው ሩታም አይደለችም ሄርሜላም አይደለችም። አሁን ላይ የሚያስፈልገው እናንተ ከጎኑ ሆናችሁ እምነት ቦታ የፈለጋችሁትን እመኑ። ልጁ ግን መዳን አለበት። ጭንቅላቱ ነው የተያዘው። እናንተንም ቤተሰቦቹንም እንዳያስታውስ ነው የተደረገው። ስለዚህ ምንድነው ማድረግ ያለባችሁ? ሀብሉ አውቃ ሀብሉ ካልወለቀ እስኪ ህዝብ ብላ ሀብሉ ምልክት ብቻ ነው እንጂ የተደረገው በመርፌ ነው የተወጋው። እሱ በመርፌ ነው፣ በምግብ ተሰጥቶታል። አንድ ነገር በተለይ በመርፌና በምግብ የገባ ነገር በጸሎት ካልሆነ አይወጣም። ማስተፋቀር አይወጣም። ግን አሁን እናንተ ለኤርሚ እኛ ደግሞ ማሳለም የምንፈልገው ኤርሚ ትንሽ ጊዜ እሱ ወደ ራሱ እስከሚመለስ ድረስ ብትሻለው ትንሽ ብትችለው ይሻል ነበረ። ምክንያቱም ትላንት አይታችኋል እንዴት እንደሚሸሸው። ስለዚህ ይሄ ልጅ ከራሱ ጋር አይደለም። አሁን እዚች ቦታ ሄርሚ ባትገኝ እኔ ደስ ይለኛል። እሱ እኔ ቢሆንም ምን አይነት የተባው ሁሉ ቦታ ላይ እሱ ራሱ አያውቅም። እሱ ግን ስለ ፍቅር ነው የምታወራው። ያማታል እንዴ? አሁን እስከሚረጋጋ ድረስ ወደ እኔ ተመልሳ ልጅ ለምን አትረዳውም? እሷ እኮ በፊትም ራሱ ሚዲያ ላይ እሷ ስትወርቅ ከዛ በኋላ ቪዲዮውን አላየችም። አብርሃም ከራሱ ጋር እንዳልሆነ ታውቃለች። ለምን የአእምሮ ጭንቀት ላይ እሱን ደግሞ መልሳ ታጨናንቃለች? አይገባም። ሁላችሁ ህዝቡ ልውጣ ትላለች፣ የሆነ ነገር አለው ትላለች። ያ በስማም ሀብሉ ላይ ብቻ ነው አይኑን ትኩረት ያደረገው። ልጁ በሀብሉ ብቻ አይደለም የገባው፣ ሆድ ውስጥ የገባ መንፈስ አለ። እሱ መውጣት ያለበት ወይ በጸበል ነው ወይ በጸሎት ነው። ከዛ በኋላ ግን አብርሽ ከጊዜ በኋላ እንደሚያብድ 100% አይ አም ሹር ታያላችሁ። ይሄ ነገር ካልተደረገለት ሀብል ብቻ ቢሆን ኖሮ ሀብሉ ከወለቀ ቶሎ አይድንም። ጊዜ ይፈልጋል፣ ጸሎት ይፈልጋል። ሰውነቱ ላይ ነው እኮ ሰይጣን የተደረገበት። ሀብሉ ብቻ ከተወለቀ እንትን ካለ የሱ ያለው ነገር ሁሉ ይሆን እሱ ይድናል ማለት አይደለም። ስለዚህ በጣም ጸሎት ይፈልጋል፣ ጸበል ይፈልጋል እንጂ በቶሎ እንደዚህ ልክ ከወለቀው እሱ አብራም ቤተሰብ ምሳሌ ልስጣችሁ። ከዚህ በፊት የውብዬ ባል ሀብል የታሰረለት ጊዜ እንዴት ነው የሆነው? ምንድን ነው የሆነው? ከያችሁ ማለት ነው ጸበል ገባ። ቴንክ ዩ ጸበል ገብቶ ነው የዳነውና ወደ ራሱ ተመለሰው አይደል? ቆይቶ አንድ ሳምንት ወደ 15 ቀን ምናምን ኤግዛክት አይደለም። እናንተ ሁሉ መታት እኮ አንድ አይነት እኮ አይደለም። እነሱ እኮ በምን አይነት በምን አነሳት ክርስቶስ ላመኑት ሁሉ ያድናል። ላመኑት ሁሉ
ሁሉ ነገር ይሆናል። ግን ምንድነው መሰለሽ እዚህ ጋር ኦርቶዶክስም ይሁን ካቶሊክም ይሁን ጴንጤም ይሁን ባመነችው እሷ ያድነዋል በምትለው ይዛው ትሂድ። ምክንያቱም ይሄ ልጅ እምነት እንጂ አክም ቤትም ቢሄድ ሌላ መርፌ ሰጥተውት ልጁን ወደ እብደት ነው የሚከቱት። ይሄ ገባው ካሌደ እኮ ብዙ አደርገዋለሁ አለች። አሁን በቶሎ እንደዚህ አይሆንም ከዛ የሆነ ነገር አለበት አለች። እሱ እኮ የሆነ ቦታ ይዘት ትሄዳለች፣ የሆነ እምነት ቦታ። ግን ሩታ ጋር ካልሄደ ማለት ነው ማሰር ይችላሉ። የእንቅልፍ ኪኒን ሰጡ፣ እሱን ማስቀረት ይችላሉ፣ እሷን ማስወጣት ይችላሉ። አሁን እኮ ማለት ነው ዶክተር ራሱ ማለት ነው ከመጣ ሄዳለሁ ካለ ምንም ማድረግ አይችልም። ስሙ አያችሁ፣ ዶክተር ከመጣ ራሱ ማደንዣ መርፌ ተወክቶም ከሆነ በመድኃኒዓለም ስለ መስቀሉ ቁጭ ብለሽ እንደዚህ መስቀል ያጋንንት ማባረሪያ እንጂ ያጋንንት መሰብሰቢያ ነው። ኦርቶዶክስ ሆነሽ አንገትሽ ላይ ማህተብ አድርገሽ ገብተሽ ስለ ግለሰብ ስለ መስቀል ታወሪያለሽ። መድኃኒዓለም ክርስቶስ ልቦና ይስጥሽ። ሌላ ምን ይባላል? መስቀል 3 ጊዜ ስታማትቢበት ይሰሚኛለሽ። መስቀል 3 ጊዜ ስታማትቢበት ሰይጣን ይሸሻል እንጂ ሰይጣን ወደ አንቺ አይቀርብም። ለመስቀሉ መከራከር ስቺ ለአንድ ተራ ግለሰብ መስቀሉን አስረው የታረዱት ለነሱ ስቲ አያሳዝኑ። መስቀሉ ላይ እዚህ ድግምት አሰርታበት እዚህ ቁጭ ብለሽ አሁን ዘራንች ኮተታም ስለ መስቀሉ ብታቂ ኖሮ እንደዚህ አታወሪ። ካዲያ ለምን አጥዩ አንገትሽ ላይ አንጠልጥለሽ ለምን ትሄጃለሽ? መስቀል ጥቅም ከሌለው ይሄንን የማይዋጋልሽ ከሆነ አንገትሽ ላይ አስረሹ ለምን ትሄጃለሽ? እናንተ አስመሳይ ኦርቶዶክስ ነኝ ባዮች እናንተ አሩሲ ላይ ያረዱት ከነሱ አትለዩ። በአሁኑ ሰዓት አሩሲ ላይ የታረዱት ኦርቶዶክሳውያን አራጆች ናችሁ። እናንተ አፈር ብሉ፣ አፈር ያስበላችሁ። አውርጃት እናንተ አውርጃት ለማትሳደብ ነው እንዴ ዝም የምትሏት? አውርጃት እንዴ! የሚሳደብ ሰው አውርዱ ቶሎ ውዴ። ይኸውልሽ አንረዳሽ ቀርተን አይደለም ግን ብዙ ጊዜ ማለት ነው ኦርቶዶክሶች እንደዚህ ናቸው፣ ክርስቲያኖች እንደዚህ ናቸው እንዲባሉ በቤቱ የማይኖሩ በክርስቶስ መስቀል ይመጣሉ። ማንም ሰው በመስቀሉ አይደራደርም። ክርስቲያን የሆነ ኦርቶዶክስ የሆነ ማለት ነው በክርስቶስ የሚያምኑሉ እዛ ጋር የተደረገበት በልጁ በመስቀል ላይ ሀብል የተሰጠው መስቀል ያለው ነው። እኛም እየተቃወምን ያለ ነው። ለምንድን ነው በመስቀል የተደረገው ነው ጥያቄ። በሌላ መስቀል ሁሉም ሰው እኮ የራሱን ሃይማኖት ይዞ እኮ እነዚህ ልጆች እኮ ታውቃላችሁ፣ ስለ ሃይማኖትን በደንብ የሚያውቁ አይመስለኝም። ዝም ብሎ ነው ከአንገታቸው ላይ ያረጉት እንጂ ኢየሱስ ክርስቶስ ስቃይ ላይ ያለበት ጊዜ ነው ዱባይ ሄደው ሰርግ የደገሱት። ያኔ ስለ መስቀል ቢያውቁ ስለ ሃይማኖት ቢገባቸው ስለ ቢያውቁ እንደዚህ ያረጉትም ነበር። እነዚህ ልጆች ስለ ሃይማኖት ምንም የሚያውቁት ነገር የለም። የሚያውቁት ነገር ስላሌለ እኛ ደግሞ ከነሱ ስለምንሻል በአንገታችን ማህተቡን ብቻም ሳይሆን እኛ ማንም ክርስቲያን የተባለ በማህተቡ አይደራደርም። እኔ ልጅቷን ላስረዳ ስለፈለኩኝ ነው። ምክንያቱም ልጅቷ ያሰረችለት መስቀል ያለው ሀብል ስለሆነ ነው። ስለዚህ እንደውም የሌላው ሀገር ቢሆን ኖሮ እች ልጅ መጠየቅ አለባት በህግ ማለት ነው። ምክንያቱም በክርስቶስ መስቀል ክርስቶስ መጀመሪያ የሩት ሀብል ነው እኮ የሩት ሀብሉ እና ተደርጎበት እኮ ነው። ስለዚህ መስቀል አለበት። መስቀሉን ክርስቲያኖች እንደዚህ ናቸው ለማስባል ነው አርግታ አሁን እኮ ማለት ነው እቺ ማትረባ አሁን እኮ ሩታ ጋር ሲሆን ገነነ። አያችሁ አይደለ? መጀመሪያ በውዬ ባል ሲደረግበት በምንድን ነው? በመስቀል እኮ ነው የተደረገበት። ምን አዲስ ነገር ነው እንዴ? ምንድነው ያጋሩት ሴቶች? መስቀል የለውም ማሬ ወላሂ ወደ የለውም ብሩ የለውም ማሬ። ግን ምንድነው እኛ ማንም ሰው ክርስቲያን የሆነ በእምነቱ ማንም የፈለገውን እምነት ይመን፣ ግን በእምነቱ የሚደራደር የለም። ለምንድነው በመስቀሉ እንደዚህ ያደረገችው ነው እያልን ያለነው እንጂ እኛ ስለ እምነታችን ሳይቆጨን ሳይቆረቁረን ቀርቶ አይደለም። ማንም ስለ እምነቱ የማንም እምነት ሲነካ ሲጀመር እንወድም ታያቸው የሚሳደቡት ምናምን ማለት ነው። አውርጃቸው እነሱ
ሌላ ነገር ስላላቸው ነው። አያችሁ አይደለ? የሚሳደቡት እዚች ጋር ገብታ ቁጭ ብላ ስትሳደብ ቶሎ ማስወረድ ነው። ማለትም እነሱ ጥሩ ነገር እያስተማሩ ስላልሆነ መጀመሪያ አብርሃም እንደዚህ ደንዝዞ ስለማያውቅ ለምን አደንዝዘው አመጡት ነው ጥያቄ። ዛሬ ሩታ ጋር ነው ማለት አብርሃም ማንም ሰው ሁለት ቀን እንዴት ሰው ተቀያይሮ ደንዝዞ ፈዞ ካሜራውን ማለት ነው። ስሙ መጀመሪያ ተደማመጡና ካሜራውን ሲያይ ማለት ነው ሰላም በላቸው ሲባል ማናቸው እኮ ነው ያለው። ከዚህ ቤት ካሜራ ስንት አመት እየተጠቀመ ማናቸው ይላል እንዴ? ለቃችሁኝ እንዳትሄዱ እኔ ብቻዬን ይላል። ሰው ካጠገቡ ሆኖ ብቻዬን ይላል። ቤተሰብ አለኝ ይላል። እንደዚህ የሚል ሰው አልነበረም ማለት ይበል። ቤተሰብ ሩታና ደንዝዟል፣ ፈዟል። ለምን እንደዚህ አይነት ነገር ኃጢያት ነገር ይሰራሉ? ሲቀጥል ደግሞ ሀብሉ እንዲጠረጠር ያረጉት ራሳቸው ናቸው። እንደዚህ ደንዝዞ ፈዞ መጣ። ወዴ እሱ ብቻ አይደለም፣ በሚበላም ተሰጥቶታል፣ በመርፌም ተሰጥቶታል፣ ብዙ ነገር ተሰጥቶታል። ይሄ ማለት ሁለት ተብሏል እኮ ሀብሉን ብቻ እንዲህ አይነት የተደረገው እንጂ መንፈስ በፈለግሽው መንገድ ማስገባት ትቻለሽ። እነሱ የሰይጣን ልጆች ናቸው። እግዚአብሔር አምላክ እኮ ሲጀመር ማለት ነው ምን እንዳሉ ታውቃላችሁ? መድኃኒቱን ሰተነዋል። አንቺ ያልሰጠሽው መድኃኒት ነበረ እስከዛሬ ድረስ ከራሱ ጋር አልነበረም። መድኃኒቱን ሰተነዋል። አሁን ወደ ራሱ ተመልሷል። ምንድነው መድኃኒቱ? ጠርጥሩ አለቀ። እሱን ነው ለህግ ማቅረብ የነበረባቸው ነብዚ። ይሄንን ነገር ዩቲዩብ ላይ ከለቀቅሽው እነዚህ መድኃኒት ምንድነው የሰጡት? ወንድማችሁ ነው፣ ከወንድማችሁ አፍ ነው ይሄንን ነገር የወጣው። ስለዚህ ህግ ፊት ገትራችኋቸው ሁለቱንም ምን አይነት መድኃኒት እንደሰጡ ይጠየቁ። ወንድማችሁን የምትፈልጉ ከሆነ ማለት ነው። እናንተ እውነትም ወንድማችሁ እንዲድን ከፈለጋችሁ ህዝብ ከጎናችሁ ነው። አብርሃምን ምን ያህል ህዝብ እንደሚወደው ታውቃላችሁ። በጣም የዋ ስለሆነ ማለት ነው። እምነቱን ተውት፣ ምንም አይመን፣ ግን በጣም የዋ ልጅና ቅን ልጅ ነው። ስንቶቹን ነው ከመሬት ያነሳው ማለት ነው። ጓደኛ ሁሉ የተባላችሁ አሁን ላይ ግን እሱ እንደዚህ በመሆኑ የምትሳለቁበት በጣም ባለጌ ናችሁ። እኔ በአብርሃም ብዙ ነገር ተምሬያለሁ። የዋ መሆን ጓደኞችሽ ራሱ አሳልፎ እንደሚሰጡሽ ነው ያወቅሁት ማለት ነው። አብርሃም ራሱ ሩታ ላይ እንደዛ ሲያረግ የኛ ዝም አንልም። ምክንያቱም ከእውነቱ ጋር ነው የምንጋዘው እንጂ ማንም ሰው እኔ ወዳለሁ ሲያረግ የኛ ዝም አንልም። ምክንያቱም ከእውነቱ ጋር ነው ማለት አልፈልግም። ግን ከእውነቱ ጋር መጓዝ ሰው ለምን አቃታው ነው? እኔ እኮ እነሱ ደጋፊ እና ሩታ ደጋፊ ከእውነቱ ጋር መጓዝ ለምን አቃታቸው? ሁላችሁም ይይዛል ነው ነው እኮ እነሱ ደጋፊ እና ሩታ ደጋፊ ከእውነቱ ጋር መጓዝ ለምን አቃታቸው? ሁላችሁም ይይዛል ሲጀመር ወላሂ የምሬን ነው ሐቂቃ አብርሃም በህይወቱ እንደዚህ ደንዝዞ ፈዞ አያውቅም። የሄርሜላ ሰዓት ነው ችግሩ ይላሉ። የዛኔ እኮ ሰዓቱን ካረገ በኋላ ስሙ ሰዓቱን ካረገ በኋላ ብዙ ጊዜ ከሩታ ጋር ልታረቅ ብሎ ታርቀው አንድ ጊዜ ሸውደዋለች። ምንም አይደለም ያ ነገር አይደለም። አሁን ነው የፈዘዘው። በሁለት ቀን በሳምንት አፈዛው አደንዝዘው ራሱን አያውቅም። ከዚህ በፊት ምን እንደነበረው እንደማያውቅ ሰው በቃ እንደ እብድ ሰው ያመጡት እነሱ ናቸው። አለቀ። እነሱ ናቸው የሚጠየቁት ምን እንዳረጉት። መድኃኒት ብለዋል። ምን አይነት መድኃኒት እንደሰጡት ምናምን ዶክተር መጥቶ ቼክ ማድረግ፣ ጸበል መውሰድ ካለባቸው ጸበል በሚያምኑት ነገር ማሳከም ማዳን ነው። ከሄርሜላም ሆነ ከሩታም አርቀው እሱን ብቻ ጤንነቱን ያድኑ ነው። አለቀ። እኔ እንደሚመስለኝ አንድ ነገር ልንገራችሁ እዚህ ላይ የሆነ ነገር ልንገራችሁና እዛም በኋላ ደግሞ እናንተ ሀሳብ ትሰጣላችሁ። አሁን አብርሃምን እንደሚመስለኝ የስነ ልቦና ዶክተር መጥቶ ቢያዩ በጣም ደስ ይለኛል። ኤግዛክትሊ ዶክተር አይደለም የጸባይ ሌላ ቦታ ነው። የስነ ልቦና